ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። በመጀመሪያ ደረጃ እንግዲህ ያው ይቅርታ ነው የምጠይቃችሁ። የሰው ልጅ የሚውልበት የሚያድርበት የሚያረፍድበት አይታወቅምና በአሁኑ ሰዓት ላይ ህይወታችን የኛ አይደለችም። ሞትም ቢሆን እንደዚህ ነውና በጣም ይቅርታ። ለምንድን ነው ይቅርታ የምትሉኝ? አሁን እኔ እንዳጋጣሚ ስልኬን ትቼ ነበር የሄድኩት። የት ነው የሄድሽው ብትሉኝ ደግሞ እኔ እንደማንኛውም ሰው ድግ ብዬ ነው ቤተክርስቲያን የሄድኩት። ሲሄድ ያው ገዳም ለመሄድ ሀሳቡ ነበረኝ ለመናገር የተወሰኑ ልጆችንም ወይም ጓደኞችን እንሄድ ምናምን ብያቸው ነበረ። ለመሄድ ሀሳቡ ነበረኝ። ከዛ ደግሞ አንዳንዴ ያው እንሂድ ከተባለ ስለሚቀር ዝም አልኩና በቃ በሌላ ጊዜ ሄዳለሁ ምናምን አልኩኝና ቀረው ማለት ነው። በራሴ ሰዓት ግን ድግ ብዬ ቤተክርስቲያን ልሳለም ብዬ ነው የወጣሁት ከቤት። ከዛ በኋላ የት ብሄድ ጥሩ ነው? ቡታጅራ ማለት ደቡብ ክልል ጉራጌ ሀገር ክርስቶስ ሰምራ የእመቤታችንም የክርስቶስ ሰምራ ሰማዕቷ ቅድስት አርሴማ ያለችበት ማለት ነው። እና ገና ቁጭ እያልኩ ነው አሁን ይሄን ቪዲዮ እየሰራሁ ያለሁት። እግዚአብሔርን ለምን እኔ ስልክ እያለልኩም እና በጣም ትንሽዬ ስልክ አለችኝ። እንደአጋጣሚ ትልቁን ትቼ እሷን ትንሽዬዋ ቦርሳ ከሰነበተ ቦርሳ ውስጥ አድርገት ብዙም ስለማልጠቀምበት እሷን ነው እና እዚህ ለልጄ ሙዝ ልገዛ ከታክሲ ወርጄ ለልጄ ሙዝ ልገዛ ድስስ ሳረጋት ስልኳ አለች። ምንም ሳልይዝ ነው እንግዲህ ወጣሁ ብያችኋለሁ። እና ያቺ ስልክ ክፍት ሳረጋት ወዲያው ተደወለ። በዚህ ሲደወል ምንድነው ምናምን ስል በቃ የተለያየ የት ሄደሽ ነው የጠፍተሽ ነው ታግተሽ መስሎኝ ምናምን አሉኝ ማለት ነው ከውጭ በቀጥታ። ስለዚህ እኔ አሁን ይሄን ቪዲዮ እየሰራሁ ያለሁት ቤቢ እያለቀሰ እንዳጋጣሚ ሳየው አሁን ቁጭ ብዬ ሳየው እያለቀሰ ቪዲዮ ለቋልና የምትወዱኝ የምታከብሩኝ መጨነቅ የለባችሁም። እንደገና ደግሞ እግዚአብሔር ይመስገን ከምንም ያው ነፃ ነኝ አይደል? ስለዚህ አትጨናነቁ፣ እንዳትጨናነቁ። በዚህ ጨለማም ቢሆን እንደመጣው ያው ድምጼን ያስታውቃል። የኛ ሰዎች ደካሞች አይደለን። አንድ ቀን ስንውል ወይም አንድ ቀን በቀን ሱባኤ ስንይዝ ድምጻችን በጣም ይደክማል። ዓለም ላይ መኖር በራሱ ከባድ ስለሆነ ነው እንጂ እዛ ደስተኛ ነኝ። እዚህ በቃ በጣም ስጨናነቅ ብድግ ብዬ ነገሮቹ ተደራረቡ። ገብቷችኋል? እኔ በቃ አንዱ ስለው አንዱ አስጠላኝ እውነት እግዚአብሔርን እና አንዳንዴ ነገሮች ሲደራረቡ ያስጠላል። ሰው ነኝ እግዚአብሔር ይመስገን አትፈትነኝ አይባልም። እግዚአብሔር ምንም ያሳጣኝ ነገር የለም። ግን ያው መቤቴ ይችላኛለች። ሲደራረቡ አሁን ደግሞ እንደ ቀልድ የተጀመረው ነገር ደግሞ ክንዱም እንዳያችሁት ነው። በቃ ብዙ ነገር በቃ በውስጤ እና ለሰው ነግረው ስለሚሰለች ሰው በባህሪው ስልቱ ስለሆነ እኛ ሰዎች ስለምንሰለች ሂጄ ለእናቴ ልንገራት ብዬ ሳላስበው ብድግ ብዬ እግዚአብሔር የተመሰገነ ይሁን ያንን ቦታ እንድረግጥ ስላደረገችኝ እመቤቴ ክብር ምስጋና ይድረሳት። በጣም ሰላም ያለው ገዳም ሰላም ያለው ቦታ ሲጀመር ገዳም ሆኖ ሰላም የሌለም ግን እንዴት ወደዛ እንደርኩ ራሱ በጣም ነው የገረመኝና ነገርኳቸው። ጓደኛም አንዳንዴ ሙሉ እየመጣች ታድራለች። ባሉበት ነው ብድግ ብዬ የሄድኩት። ሲጨንቃችሁ ብድግ ብላችሁ ነው ወደ ቤተክርስቲያን ሞ በቃ በተለይ ገዳም በጣም ነው የሚመረጠው። አስባችሁበት ስንቅ ይዛችሁ ምናምን እንሂድ ዛሬ እንሂድ ነገ እሱ አይታሰብም። ብዙ ቋጠሮ መብራን ትፈተልኛለች ብዬ አስባለሁ። እግዚአብሔር የተመሰገነ ብዙ ነገርም ያው እግዚአብሔር ይመስገን ክብሩ ይስፋ። ለመልካም ነው ነገሮች ሁሉ የሚሆኑት እና ይሄንን ቪዲዮ እንኳን አሁን መስራት አልፈለኩም። በዚህ በደከመ ሰውነቴ ማለት ብዙ ቆይቼ ምናምን አይደለም፣ ግን ሰዎች ደካሞች አይደለም። ደካሞች ስለሆን በትንሽ ነገር ነው የምንደክመው እና እዚህ መዝለል መጨፈር የለመደ ሰውነት ከባድ ነው። ስለዚህ እኔ እግዚአብሔር ይመስገን ስለሁሉም ነገር። እንደውም በዚህ አጋጣሚ ትናንትና አርሴማ ናት ቆጮ ሰጥተውኝ ነይማ ቆጮ ናንጭ እንዳጋጣሚ ቤተሰቦቼ እንደ በረከት ብለው ሰጥተውኝ እሷን ራሱ እየመጣ ቁጭ እንዳልኩ በቃ ይሄን ቪዲዮ የምሰራው ለምን የምትወዱኝ የምታከብሩኝ ቤተሰቦች እንድትጨነቁብኝ አልፈልግም። የሚመጣው ነገር ደግሞ ለመልካም እንደሆነ ብዙ ነገር አይቼን የመጣሁት በዚች በትንሽ ቀን ውስጥ ብዙ ስለቆየንም አይደለም። ስለዚህ በጣም ደህና ነኝ ነው የምፈተነውም ደግሞ ለበጎ ነው። እግዚአብሔር ይመስገን እንደ ኃጢአቴ ያላጠፋኝ። አንዳንዴ ይቺ ዓለም እውነት ለመናገር ለሚዘሉት
ለሚወጡት እንደፈለጉ ለሚሆን ነገሮችን ሁሉ ታመቻችላቸዋለች። ግን ያው እኔም አልዘልም ምናምን ይኸው ከጉራጌ ሀገር ያመጣሁት ቆጮ ማለት እንትን ስለነበረ አርሴማ ስለነበረ በዚህ አጋጣሚ ያው በጣም ምርጥ ህዝብ ነው ያለው። ለትንሽ ቀን ቢሆን እናቴ ድረስ የአርሴማ ዝክር ነው። ትናንት አርሴማ ናት፣ ዛሬ ደግሞ ስላሴ ነው። ይሄ ቆጮ እንግዲህ ከደቡብ ክልል የመጣ ቆጮ ነው። በስመ አብ ወልድ እንብላ እና ቤተሰቦች እንዳትጨናነቁብኝ ነው እንዳትጨናነቁብኝ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ልጄ ደግሞ ሳልነግረው ስለሄድኩኝ ያው እንግዲህ ልጄንም ይቅርታ ጠይቁ እና ቤቢ ይቅርታ ጠይቂያለሁ እና ይቅርታሽ እኔ ይቅርታሽ የኔ ጌታ ውድዋ ማን አንደኛ ናንተ ይቅር በለኝ ይቅርታ በጣም ይቅርታ። ያው ቆጮ አመጣሁልህ ከጉራጌ ሀገር ሳላስቡብህ ግን እና እኛ ያልነው አይደለም ሁልጊዜም እግዚአብሔር ያለው ነው የሚሆነው። ስለዚህ ቤተሰቦቻችን ሞትም እንደዚህ ነው። ያው ተለምዷል አይደል? ኢትዮጵያ ውስጥ መሞት ወጥቶ መቅረት ምናምን። እኔስ ጥሩ ቦታና በረከት ቦታ ነው ያልኩት። ስለዚህ ነገሮች ሁሉ ለኔ በወንድሜም በተለያየ ነገሮችም እየተፈተንኩ ስለሆነ ባትፈትነኝ አይባልም። እግዚአብሔር ይመስገን እንግዲህ ክንዱ ለኔ ብሎ ነው። አሁን ምን ልጅ ነው አልቀየመውም። እንደፈለገ ይሁን መቀየም አልፈልግም። በጣም የምወደው ምሳሳለት ወንድሜ ነው። እግዚአብሔር በሚያውቀው ማርያም አዝየን ያሳደግኩት እና ስለዚህ እስኪ እንደ እግዚአብሔር ፍቃድ እንግዲህ ራሱ ያደረ እንደው ቢገባው ይሄን ቪዲዮ እንኳን አይቶ ቢረዳኝ ምን ያህል እኔ እንዳዘንኩኝ ብዬ አስባለሁ። እግዚአብሔር ይመስገን መብራክ ከኔ ጋር ስለሆነች ማንም ሊታገለኝ ይችላል እንጂ አያሸንፈኝም። ሁልጊዜ መምለው ይሄን ነው። እኔ ኃጢአተኛ ነኝ። ይሄ አንደበቴ ኃጢአት ነው የሚናገረው፣ ሁልጊዜ ውሸት ነው የሚናገረው እና ነብይ ውሸት ነው እንጂ እውነት ተናግሮ አያውቅም። ይሄ አንደበቴ እንደዛም ሆና አምላክ ወላዲት አምላክ ከኔ ጋር ናት እና በዚህ አጋጣሚ ክርስቶስ ሰምራ እመቤታችን የት ናት ለምትሉ ሰዎች ፎቶ እንኳን እኔ ሲጀመር ስልክ እያለብኩ ግን ያ ቦታ ፎቶ መነሳት አይቻልም። በራሷ ነው ሰው ነው እየመራች የምትወስድ። ክርስቶስ ሰምራ እመቤታችን ድንግል ማርያም በጣም የሚገርም በአንድ ቀንና በሁለት ቀን ያገኘው ሰላም። ቤተሰቦች ሰላም እንዳይመስላችሁ ማርያም ይሄኔ ሐኪም ቤት ብሄድ ኖሮ በጣም ብዙ ብር ነበር ማጠፋ። ለዛውም ሳላስበው ምንም ሳይኖረኝ በልቼ መጣ። ምንም ነገር ሳልይዝ ጠግቤ ነው የመጣሁት እና እግዚአብሔር ይመስገን እንጂ ለመሄድ ያሰብኩት በጣም ቆይቻለሁ። ነገ ዛሬ እያልኩ ባላሰብኩት ቀን ግን ትግይ ጭራሽ ስሄድ እኔ ለራሴ በጣም ነው የገረመኝ እና ክብር ላዛኝቷ በጣም ደህና ነኝ። ቤተሰቦቼ እግዚአብሔር ይመስገን። በዛውም አጋጣሚ በቃ እንግዲህ ቆጮ እየበሉ ያው የበረከት ነው እናንተ የሚድረሳችሁ የአርሴማ በረከት። ዛሬ ደግሞ ስላሴዎች ናቸው። እንዳትጨና አንድ ሰው ቢሆን በእኔ ምክንያት ሊጨነቅ አልፈልግም። የሚወደኝ የሚያከብረኝ የሚንሰፈሰፍልኝ ለምን ስገባ በዚህ በትልቁ ስልኬ በስላሴ ስም ማአት ነው። ስለዚህ እያንዳንዱ መልሼ ስለማልገፋ አጠቃላይ አሁን በቪዲዮ ላደር አልቻልኩም። ለምን ይሄ ለኔም ብሎ የሚጨነቅን ህዝብ እንትን ማለት የለብኝም እና ለዛ ነው ቪዲዮ ደግሞ አንዳንዴ በጣም ተሰርቶ ይቀመጥና ለምሳሌ እንደዚህ ወቅታዊ የሆኑ ቪዲዮዎች አሉ አሁን እኔ እንደምሰራው። ስለዚህ ወቅታዊ የሆኑ ቪዲዮዎች ስላሉ እንደዛ። ከዛ ውጭ ግን የሰነበተ ቪዲዮ ተሰርቶ ተቀምጦ ማናጀር ጋር ነው ማናጀር አለኝ እሱ ጋር ነው በፈለገ ሰዓት ነው የሚለቀው። ተሰርቶ ይቀመጥና ማለት ነው በሰዓቱ ስለሚለቀቅ ያለው ነው የምመስላችሁ። ገብቷችኋል? ስለዚህ ያለው ስለምመስላችሁ እንዴ ትናንት አይተና ዛሬ አይተናት ይባላል። ግን የሰነበተ ቪዲዮ ነው በአብዛኛው እና ይሄ አሁን ዕለታዊ የዛሬ ነው። ዛሬ የምሰራው ዛሬ በሰባት የዛሬ ቪዲዮ ነው ማለት ነው። ስለዚህ ወዳጆቼ፣ አክባሪዎቼ፣ ቤተሰቦቼ እንዳትጨናነቁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንዳልኳችሁ ነው ይቻላል ብዙ ለማሰሰት ትሮጣለች። እኔ ደግሞ መብራን አለች ወላዲተ አምላክ ብዙዎቹን አለች በቃ ከጎኔ ናት፣ ከፊቴ ናት፣ ከኋላዬ ናት። እየበደልኳት ምንም ነገር ሳልከፍላት የምትወደኝ ቤቢዬ ቀን ሰው እንጂ እና ድንግል ማርያም ከኔ ጥቅም ፈልጋት መጣም ምንም እሷ ትሰጠኛለች እንጂ መስጠትን እንጂ መቀበልን አትፈልግም። ድንግል ማርያም እንደዚህ አይነት እናት ስላለች ማንም ሰው በዙሪያዬ
ሊያንገዳግደኝ ይችላል እንጂ አይጥለኝም። ለምን 100% ማርያምን። እኔ ግን የሆነ ሰው ሞድ ለጥቅሙ ብዬ ሊሆን ይችላል። ጥቅሙ ሲጎልብኝ ልትሆን ይችላል። ያን ሰው እመቤቴ እኔን ስትወደኝ ወይም እናንተ ስትወዳችሁ ስትደርስላችሁ ምንም ጥቅም አትፈልግም። ምንም እንደኔ ኃጢአት ቢሆን እዚህ ምድር ላይ መኖር አልችልም። ግን ይኸው አብራ ሰላሜን አግኝቼ ነው የተመለስኩት። ስለዚህ የልጅም እንግዲህ የሚመከር ከሆነ ይመከራል። እኔ ደግሞ በቃ በጣም ግራ ሲገባኝ እኮ ነው በቃ አለ አይደል አንዳንዴ በሱባ የሚፈቱ አንድ ቀንም ትሁን እና ስለዚህ በዚህ አጋጣሚ ያው ማስታወቂያ ምናምን አይሰራም መሰል በራሷ ነው መብራን የምትወስደው። ግን እኔ እንጃ ብቻ እዛ እንገናኝ እንግዲህ ወደፊትም ክርስቶስ ሰምራ ቡታጅራ ሳደርሱ ነው ሲጀመር ቡታጅራ ሳደርሱ ቡይ የሚባል ቦታ አለ። እዛ ቡይ ላይ ክርስቶስ ሰምራ ሲባል ቀን በቀን ነው ምንም ማስታወቂያ ምንም ሳይሰራ በጣም ነው ሰው የሚገርም እና ያንን ቦታ ሳላስበው ብን ብዬ እጅ ረግጬ ስለመጣሁ በጣም ነው ደስ ያለኝ። አክባሪዎች ወዳጆቼ ስለምታስቡልኝ ስለምትጨነቁልኝ ይኸው ከእናንተ የሚደበቅ ነገር የለምና በጣም አመሰግናለሁ። ልጄንም ይቅርታ ጠይቄያለሁ። እንግዲህ ጓደኛዬንም ይኸው ደፍ እያለችው አመሰግናለሁ። አንቺ ያው እንግዲህ እግዚአብሔር ያክብርልኝ። ልጄም ዛሬ ደስ ብሎት ና እንስራ እንኳን ስለው እንግዲህ ያለ ካልሆነ በቃ ከዚህ በኋላ ቪዲዮ አብረን ካልሰራ ከኔ ጋር ጠየ ነው የሚጠፋው እና ሰው ካልሰራ ቅር ብሎኛል። ከሙሉ ጋር ሰርተ የለም እኔ ለምንድን ነው ቤተሰቦች እናቴ በታኛለች በላቸው እንጂ ለአንተ ተጨንቀው መቼ ብላ አዎ። እና በሰላም ደሩ እንግዲህ በኢትዮጵያ ወደ 3 ሰዓት እየሆነ ነው። በሰላም ደሩ ይሄን ቪዲዮ ስሰራ ማለት ነው። ለምን አላስችልኝ አለ ለምን አንድ ሰው ለኔ በጣም ከራሳቸው አብልጠው የሚወዱኝ እናቶች አባቶች ወንድሞች አሉኝ ያውቃሉ። በቃ አንድ ቀን ስከፋ የማይፈልጉ በዛው ልክ ደግሞ ጥላት የሚደሰታል። ለኔ ለጥላት መንገድ አልሰጥም አለች መብራን። ለዛ ነው ስለዚህ ያው ገዳም ወይም የሆነ ቦታ ተደርሶ ሲመጣ ድካም አለ ምናምን እንጂ በጣም ደህና ነኝ። አሁን ሰላም ነኝ እግዚአብሔር ይመስገን። ለዚህ ነው እንግዲህ እንገናኛለን ቤተሰቦቼ። ሰላም ቆዩ። እግዚአብሔር ያክብርልኝ። ተፋይንካችሁ ኑሩልኝ እና ሌላው ደግሞ ለዚህ ጊዜ ደግሞ እሱስ ባንጣላቂን ባንያዝ ምንም አስፈላጊ አይደለም። ቶቢ ቢያተንኩሻሽ ቆንጆ ሳይሆን ቆጮ ነው። ከጉራጌ አይደል ሰባት ቤት አይደለም ሶዶ ጉራጌ ነው ያመጣው። ቆንጆች አይታፍታ በጣም እያሳየኋቸው። ቆንጆ አይደለም ቆጮ ነው የሚባለው። ቆጮ ይሄው ቆጮ በስማማት ነው ከሰጡኝ አርሲ ማዝክር በስላሴ እና እንደዛ ነው ቤተሰቦቼ። ያስቀየምኳችሁ ልጅ ከዚህ በኋላ ሁሉ በቪዲዮ ማለት ላይ ቶቢ ቢያተንኩሽ ማለት ያስቀየምኳችሁ ሰዎች ካላችሁ ይቅርታ። ሞትም እንደዚህ ስለሆነ ወጥቶ መጥረስ ስለሆነ ይቅር በሉኝ። ይቅርታ እግዚአብሔር ያክብርልኝ። እኔም ይቅርታ ምን ለምኑ አንተ በማርያም ትንሽ አውራችሁ እንጂ እኔም ይቅርታስ እንግዲህ አፈር ማስያለሁ በዚህ አንድ ቀን አይደል ነው። ቆንጆ ነኝ እናቴ ቤት ሂጅ ነው መብራን ቤት ቆንጆ ነኝ። አንደችም መብራን ወላዲተ አምላክ እኔም ይቅርታ ለምን ያጠፋሁት ነገር መቼ አጠፋህ? አንተማ ምን አደረካቸው? እኔማ አንድ ቀን አናድጃቸዋለሁ። ምን ብለህ? እኔ አላውቅም። ረሳሁት። ወሩ ጉድሌ ምን ወሩ ይወደዋል በማርያም አንተን የኔ ውድ ኦሽ ማን ይወደኛል? ገና ማንም አይወደኝም። ሁሉም ሰው ነው የሚወድ እዚህ ውስጥ ያለው በሙሉ አንተ ሀብትዬ ልጃቸው እኮ ነው። ገና ከአንድ አመት ጀምረው እኮ እስካሁን ያዩህ እኮ 7 አመት ሞላ። ይኸው አንተን በጣም ነው የሚወዱ። እሺ እንዴ አይወዱኝ እንትላለ እንዴ? በስመ አብ ባየህ ቆይ ስታድግ ታነባዋለህ ኮሜንት። በሉ ቻው ቤተሰቦቻችን፣ በሰላም ነው በቃ ቻው።